እንዳለ እባላለሁ። ተወልጄ ያደግኩት ምዕራብ ወለጋ አካባቢ ነው። የመጀመሪያው ሁለተኛው ዲግሪ የተማርኩት አለማያ ዩኒቨርሲቲ ነው። ባለትዳርና የሶስት ልጆች አባት ነኝ። በንብ እርባታ ዙሪያ ላይ የሚሰሩ ቢዝነስ አክቲቪቲዎች ወይም ቢዝነስ ስራዎች ላይ እየሰራው እንዲሁም ደግሞ በመንግስት ስራ እየሰራው እገኛለሁ። ስለ አዋጭ የሰማሁት አዲስ አበባ ስትኖር ከነበረው ከባለቤቴ እህት ናት። ስለዚህ ይህንን መረጃ እሷ ስትሰማ ከኔ በፊት ፈቃደኝነቱ ኢንተረስቱ ስለነበራት የአዋጭ አባል ሆነች። አዋጭ አባል መሆንም ብቻ ሳይሆን ልጆቻችንንም በእነሱ ስምም አካውንት ከፈተችና ዲፖዚት ስታደርግ ነበረ እኔ ወደ አዋጭ ከመምጣቴ በፊትና ዜን እሱን ኢንተረስት የእነሱን የፋሚሊን ኢንተረስት አይቼ እኔም ደግሞ ሜምበር ሆንኩ ማለት ነው። ስለዚህ በአዋጭ እኔን ጨምሮ 3 ልጆቼ ከኔ ጋር የምታገለግልም ልጅ 6 ፋሚሊያችን ሁሉም የአዋጭ ሜምበሮች ናቸው፣ አባላት ናቸው ማለት ነው። ይሄን ብቻም ሳይሆን ደግሞ ከኔ አካባቢ ሲሰሩ የነበሩ ስታፎችም ፕሮሞት በማድረግ 3 ሰዎችን የአዋጭ ሜምበርሺፕ አድርጌ እንዲሁም ደግሞ የኔ ወንድምና እህቶች 4 ወንድሞችን የአዋጭ አባል አድርጌ እነዚህ ወንድሞችም የአዋጭ ቤተሰብ ወይም አባል በመሆን እየቆጠቡ ይገኛሉ። እንግዲህ ወደ አዋጭ ለመምጣት ትልቁን ፍላጎት ወይም ደግሞ ኢንተረስቴን ያመጣው ምንድነው? ከ3 ዓመት በፊት እኔ በቢዝነስ ስራ ላይ በትርፍ ጊዜ ስለምሰራ መለወጥ ሲያቅተኝ ወይም ደግሞ የካፒታል እጥረት ሲገጥመኝ ብዙ ጊዜ ኮምፕሌን ወይም አማርር ነበር። ስለዚህ የት ብድር ባገኝ የተሻለ ኑሮዬን ወይም ደግሞ ቤተሰቤን መለወጥ ይችላል በሚል ኢንተረስት ስላደረብኝ ከ3 ዓመት በፊት ወደ አዋጭ ሄድኩና ያለውን የአዋጭ ቤተሰብ ወይም አባል ለመሆን የሚያስፈልጉን ክራይቴሪያዎችን ጠይቄ ዲፖዚት ወይም አካውንቱን ከፍቼ ወደዚህ አባል በመሆን በየወሩ ቁጠባዬን መቆጠብ ጀመርኩ ማለት ነው። ስለዚህ ይሄንን ብዙ ጊዜ ደግሞ በአዋጭ የሚቀርቡ የብድር አይነቶች ላይ የግንዛቤ በየአመቱ ትዲስት ስለሚሰጠን እሰለጥን ነበረ። የመበደር ፕላንም ቢኖረኝም ባይኖረኝም የጄ ኢንተረስቱ ስላለኝ እሰለጥን ነበርና የጄ ስሰለጥን የአዋጭ ሊያቀርባቸው የሚችላቸውን የብድር አይነቶችን ስረዳ ከዛ ውስጥ ላይ ከኔ ኢንተረስት ጋር ወይም ከኔ ፍላጎት ጋር ሊሄድ የሚችለውን ለምን የአንዱን ብድር አማራጭ አልጠቀምም በሚል ለዚህ ብድር የሚያስፈልገውን ለትራንስፖርት ዘርፍ ላይ ስላሰብኩኝ ለዚህ ብድር የሚያስፈልገውን በመቆጠብ ብድሩን ለመበደር ችያለሁ ማለት ነው። ስለዚህ ይህንን ሳረግ አሁን ያገኘሁት ጥቅም ምንድነው? ኖርማሊ ተቀጣሪ ስለሆንኩ የቢዝነሱም ስራም ደግሞ ሁልጊዜ ዘላቂ ስላልሆነ የገቢ መቆራረጥ ወይም ደግሞ ወጥ የሆነ ኢንካም አልነበረኝም ማለት ነው። ስለዚህ አሁን እግዚአብሔር ይመስገን የአዋጭ የሚጠበቅብኝንም በየወሩ የሚጠበቅብኝ ቀኑን ሳላሳልፍ እየከፈልኩ ቤተሰቤን እያስተዳደርኩ እገኛለሁ። ቤተሰብ ማስተዳደር ብቻ ሳይሆን ልጆች የተሻለ ትምህርት ቤት እኛም የተሻለ የኑሮ ደረጃ እንድንኖር እየረዳን ነው ማለት ነው። ቅድም እንደገለጽኩት ባለቤቴ ሀሳቡን ስታመጣ የኔንም አሳመነችኝ። እኔም ደግሞ ከዛ በኋላ ስለተረዳው መረጃውንም ስልጠናውንም ስላገኘው የኔ ቤተሰብ ሁሉ እኔን ጨምሮ 6ታችን አባል እንድንኖር ወይም ደግሞ የዚህ አዋጭ ቤተሰብ እንድንሆን ቻል። ከዛ በኋላ እኔ ደግሞ በምሰራበት አካባቢ የቢሮ ሰራተኞች ጓደኞቼ እነዛን ደግሞ 3 ሰዎችን አባል ብቻም ሳይሆን የአዋጭ ወይም ስታንዳርድ ኢንሹራንስ እሱን እንዲገዙ እንኳን አድርጌያለሁ። እኔም የዛው የሼሩ ተጠቃሚ ነኝ ማለት ነውና ይሄ ሁሉ የመጣው ወደ አዋጭ በመመላለሳችን ትሬኒንጉን በማግኘታችንና ከስታፉ ጋር ያለን ግንኙነት የዳበረ ስለሆነ ነው ማለት ነው። ዜን እኔም ጓደኞቼን ብቻም ሳይሆን ደግሞ የኔም ቤተሰብም ተጠቃሚ መሆን ስላለባቸው 4 ወንድሞቼን በዚሁ አዋጭ ላይ አባል ወይም ቤተሰብ ሆኖ እንዲቆጥቡ እያደረግን ነው። አክቲቭ ሜምበር ናቸው ማለት ነው። በዚህ ሰዓት ላይ ወደ አዋጭ ከመጣ በኋላ በህይወቴ ላይ ያለውን ለውጥ ለመግለጽ እንግዲህ በመጀመሪያ በምናገኘው የገቢ መጠን
ኑሯችንን ለመሸፈን ብቻ ነበረ የምንሯሯጠውና ተጨማሪ ለመለወጥ አቅምም ፍራቻውም ካፒታሉም ስለሌለ ያ ስጋት ስለነበረብን ብዙም እየተንቀሳቀስን አልነበረም። ኢቭን ያ ጫና ወደዚህ መጥቶ አዋጭን ለትራንስፖርቱ እንኳን የሚያስፈልገውን ዲፖዚት ካረግን በኋላ ወይም ከቆጠብን በኋላ ለመበደር ራሱ ለመወሰን ጊዜ ፈጅቶብኛል። ለመበደር ራሱ ማለት ምክንያቱም የነበረኝ ከእጅ ወዳፍ ኑሮ ወይም ደግሞ ኖርማል የላይፍ ሁኔታው እንዳልወስን ጫና ፈጥሮብኝ ነበርና ስልጠናዎችን ካገኘው በኋላና ከነሱ ጋር ከተመካከርኩ በኋላ ግን ወደዚህ የብድር ፕሮሰሱን ከገባው በኋላ በወር ወይም ደግሞ ንግዱ ወቅቱ በሚፈቅድበት ወቅት የምናገኘውን የገንዘብ መጠን ኑሯችን ለመሸፈን ብቻ ነበር የምንጠቀመውና አሁን ግን መደበኛ የዕለታዊ ገቢ በዚህ ከትራንስፖርቱ ዘርፉ ከ3 እስከ 5 ሺህ ብር በየቀኑ የትራንስፖርቱ ያስገባ ይገኛል ማለት ነው። ይሄ ደግሞ ከአዋጭ የሚፈለግበትን የእዳውን ወይም ደግሞ ብድር የሚከፈለውን ከአንድ ሶስተኛ ወይም ከአንድ አራተኛ በታች ስለሆነ እሱን እየከፈለ ልጆቻችን የተሻለ ትምህርት ቤት የተሻለ የኑሮ ደረጃ እንዲኖሩ አስችሎናል ማለት ነው። ስለዚህ ይህንንም ደግሞ በዚህ ውጤት ላይ በመመርኮዝ ደግሞ ይሄው አሁን የገዛነውን የኢንሹራንስ ሼሩን የእሱን ክፍያ እየከፈልን እንገኛለን። ይሄ ሁሉ የመጣው እንግዲህ ተጨማሪ ገቢ በብድሩ ምክንያት እያስገኘልን ከዛ የመጣ ነው ማለት ነው። አዋጭ ነገን ለዋጭ እንደሚለው ነገን የተሻለ ለማድረግ አዋጭ እየሰራ እንዳለ እኛም በራሳችን ህይወት ነገያችን የተሻለ ለማድረግ ተበድረን እየሰራን ነውና በርቱ፣ አባል ሆኑና ቆጥባችሁ ተበድሩ። እናንተም ነገ እንደኛው ነገን የተሻለ ታደርጋላችሁ። አዋጭ አባል በመሆን ነገያቸውን የተሻለ ለማድረግ እንደሚፈልጉ ወንድም እህት፣ ጓደኞች ወይም ደግሞ ቤተሰቦች ሁሉም ከአዋጭ ጋር መስራት ለሚፈልግ ወደ አዋጭ ቅረቡ፣ ወደ አዋጭ ነው መረጃዎቹን ስለ አዋጭ የሚሰጣቸውን አገልግሎቶችን ተረዱ። ምክርን፣ የባለሙያ ምክርን፣ ድጋፍን አግኘውና ቆጥበን መበደር እንችላለን። እኔም ወደዚህ ወደ ብድሩ ከመግባቴ በፊት የሚፈለግብኝን ቆጥቤ ራሱ ከ6 ወራት በላይ ቆይቼ ነበረ ለመወሰን ማለት ነው። እና ምንድነው በእጃችን ካፒታል ያንሰናል ሁላችንም እንደሚታወቀው። ነገር ግን የተሻለ ብድር የምናገኝበትን አማራጭ አዋጭ ይዞልን ስለመጣ ይህንን ወደ የሚቀርበን ቅርንጫፎች ጠጋ በማለት መረጃውን በማግኘት በመወሰን ነጋችንን መለወጥ ይቻላል። ስለዚህ ይሄን ደግሞ ማድረግ የምንችለው ከምናገኘው አነሰም በዛ በአቅማችን መጠን በመቆጠብ የቆጠብነውን ያን ደግሞ በመበደር እናደርጋለንና ከአዋጭ ጋር ሲሰራ በማግኘት የማንችለውን የገንዘብ መጠን ልናገኝ ስለምንችል በመበደር መስራት እንችላለን። ይሄ አሁን እንግዲህ በወደፊት አሁን የጀመርኩትን ብድር እንደፈጸምኩ የቤት መኪና ያስፈልገኛል፣ ሌላም ቤትም ስለሚያስፈልገኝ ከአዋጭ ጋር እንግዲህ እነዚህን የጎደሉኝን መሰረታዊ የሆኑ የህይወት መሟላት ያለባቸውን ፍላጎቶች ከአዋጭ ጋር በመስራት እሞላለሁ ብዬ አስባለሁ። ነገም ደግሞ በዚህ በአዋጭ በተቋቋመው የኢንሹራንሱም እሱም የተሻለ ሼር በመግዛት ደግሞ ብዙ ተጠቃሚ ለመሆን ከአዋጭ ጋር ለመስራት እቅድ አለኝ። በመጀመሪያ እንግዲህ ሁሉን ያዘጋጀው እግዚአብሔር ነውና ይህንን እድሉን አግኝተን እንድንሰራ የረዳን እግዚአብሔር እናመሰግናለን። ከዚህ በመቀጠል እንግዲህ ወደዚህ አዋጭ አባል እንደሆን ያነሳሳችኝ ባለቤቴን፣ ከዛ ቀጥሎ ደግሞ አባል ከሆንኩ በኋላ እንድቆጥብ እንድበደር ከፍተኛ ትብብር ሲያደርግልኝ የነበረው አዋጭ ሆለታ ማዕከል ላይ ሲሰራ የነበረ ወንድማችን ኃይሉን ዜን ደግሞ አባል ከሆንኩ በኋላ ደግሞ የሚፈለገው ፕሮፖዛል በሚፈለገው ኳሊቲና በሚፈለገው ሰዓት እንዲቀርብ የምክርንም የሀሳብ አስተያየት ለመስጠት የረዱኝን ሆለታ ብራንች ላይ ያሉትን ሁሉንም የአዋጭ ስታፍ ወይም ደግሞ ሰራተኞችን አመሰግናለሁ። እድሉን ስለሰጠኝም ደግሞ አዋጭ በመጨረሻ ላይ ከሁሉም በላይ አመሰግናለሁ። አዋጭ ነገ ለዋጭ